ሰላም እንዴት ናችሁ? ዛሬ ላይ እንዴት ነው 24 ሰዓት እምነት ውስጥ መቆየት የምችለው? የምትፈልጉትን ነገር ህይወታችሁ ላይ ማግኘት ካለባችሁ ቀድማችሁ እምነቱ ሊኖራችሁ ይገባል። ቀድማችሁ እዛ ቦታ ላይ መሆን አለባችሁ። ብዙ ሰው የሚፈልገው ነገር ማያሳካው ሁሌም 24 ሰዓት ጥርጣሬ ውስጥ ነው። አይሆንስ፣ ባይሳካስ፣ ብቻ ጭንቅላታችን ብዙ ሰበብ ጥርጣሬ ይዞብን ይመጣል። ለዛም ነው ደግሞ ነገሮች የማይሆኑልን ማለት ነው። ሰው ግን የምፈልገውን ነገር አውቄ ከዛ ደግሞ ለሱ ስሰራ 24 ሰዓት ብቻ አይደለም፣ ሁሌም እንዴት ነው እምነት ላይ ሆኜ መንቀሳቀስ፣ ኦልሬዲ እንዳለው ሰው እንደሆነለት ሰው እንደሚደረግለት ሰው አምኜ መንቀሳቀስ የምችለው የሚለውን ነገር በደንብ አሳያችኋለሁ። ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንገባለን ማለት ነው። ጀምረው የምነግራችሁ ነገር ህይወት ላይ እያንዳንዱ እያየ ነው ኤክስፔሪየንስ እያደረግ ነው የምንኖረው ነገር እያንዳንዱ ስላችሁ ሁሉ የምትኖሩት ነገር ከእናንተ ሀሳብ የመጣ እንደሆነ ማስታወስና ማወቅ አለባችሁ። ይሆናል መሰላችሁ አእምሯችሁ ላይ ሀሳብ ስታስቡ ባዮኬሚካል ሪያክሽን ይፈጠራል። ከዛ ወደ ሰውነታችን እንደ ሜሴንጀር ወይም እንደ መልእክተኛ ይላካል። ለምሳሌ የጭንቀት ሀሳብ ሲኖር ጭንቅላታችሁ ላይ ማለት ነው፣ ወይም መጠራጠር ላይ ስትሆኑ፣ ፍርሃት ላይ ስትሆኑ ሰውነታችሁ ላይ ምን ታደርጋላችሁ? ፊል ታደርጋላችሁ ወይም ይሰማችኋል። ፍርሃት ማለት ነው ተልኮ ሀሳብ ስሜት እንዲሰማን ማድረግ ይችላል። ከዛ ደግሞ እንደተሰማን አይነት ሀሳብ ማሰብ እንጀምራለን ማለት ነው። ምነግራችሁ ለረዥም ጊዜ አዲክትድ የሆናችሁበት በጣም የለመዳችሁት ሱሰኛ የሆናችሁበት እምነት አላችሁ አሁን ላይ፣ ወይም ደግሞ ደጋግሞ የተሰማችሁና የለመዳችሁት ስሜት አለ። ለምሳሌ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ለረዥም ጊዜ ማለት ነው። ወይም ደግሞ ጥርጣሬ ሊሆን ይችላል። ለዛም ነው ደስተኛ ሆናችሁ ብዙ ማትቆዩት። በሌላ ቪዲዮ ደግሞ እሰራላችኋለሁ። ደስተኛ ሆናችሁ ብዙ ማትቆዩት፣ ወይም ደግሞ የምትፈልጉት የሆነ ነገር ተሳክቶላችሁ ወዲያው በነጋታው ወይም ደግሞ ወዲያው የሆነ ነገር ይፈጠራል ህይወታችሁ ላይ። ያንን ደስታ፣ ያንን ስኬት፣ ያንን ፍቅር ትውት አድርጋችሁ ደግሞ ትመለሳላችሁ ማለት ነው። ለምን ካላችሁ ኦልሬዲ የገነባችሁት ከባድ እምነት ስላለ። ህይወት ማለት የሚል እምነት፣ እኔ ማለት የሚል እምነት፣ እምነት ማለት እውነት ብለን የተቀበልነው ነገር ማለት ነው። እንደ እምነታችሁ ይደረግላችኋል ይባላል። ላመኑ ሁሉ ይቻላል ይባላል። አምናችሁ እንደተደረገላችሁ አድርጋችሁ የጠየቃችሁትን ሁሉ ታገኛላችሁም ይባላል። እምነት የሚባለው ነገር ትልቅ ወሳኝ ነገር ነው ማለት ነው። የምንፈልገውን ነገር ካለማየት ህይወታችን ላይ ለማየት ወይም ኤክስፔሪየንስ እንድናደርግ የሚያደርገን አንዱ ነገር ምንድነው? ያለን እምነት ነው። ማወቅ ያለባችሁ መጀመሪያ ሙሉ ቀን የምፈልገው ላይ እምነት ውስጥ እንዴት ነው የምኖረው የሚለውን ነገር ከማወቃችሁ በፊት ምን አይነት እምነት አለ የሚለውን ነገር ማወቅ አለባችሁ። እምነት ማለት ጀነራሊ ምንድነው? ሀሳብ፣ ስሜት። ቀኑ ሙሉ ምን አይነት ሀሳብ አለኝ፣ ምን አይነት ስሜት አለኝ፣ ስለ ራሴ፣ ስለ ህይወት፣ ስለ ቀኑ፣ ስለ ገንዘብ፣ ስለ ትዳራችሁ ሊሆን ይችላል፣ ስለ ሪሌሽንሽፓችሁ፣ ስለ ቢዝነሳችሁ፣ ስለ ስኬት፣ አብሯችሁ ስለሚሰሩ ሰዎች ምን አይነት እምነት አላችሁ? አሁን ኦልሬዲ ረዥም ጊዜ ይዛችሁት የመጣችሁት እምነት አላችሁ፣ ሀሳብ፣ ስሜት ማለት ነው። እሱ በጣም ሰውነታችን ደግሞ ምን መሰላችሁ ሱሰኛ ነው። ለምን አልኳችሁ? ኦልሬዲ ለለመደው ስሜት ማለት ነው። ረዥም ጊዜ የለመዳችሁ ስሜት አለ። ምነግራችሁ ጠዋት ስትነሱ ምንም አልተፈጠረም፣ ግን እንደ ድሮ እየተሰማችሁ እንደ ድሮ እያሰባችሁ ነው የምትነሱት። በሚሰማን ልክ ሰውነታችን በሚሰማን ልክ ከዛ ምን እናደርጋለን? ማሰብ እንጀምራለን። በጣም ፍርሃትን ወር መጨነቅን ወይ ደግሞ አስቦ አለመሆንም የለመደ ሰው ወይም ሰውነታችሁ ላይ ረዥም ጊዜ እንደዛ ከሆነ የሚሰማችሁ ገና ጠዋት ስትነሱ እንደዚህ አይነት ስሜት ይዛችሁ ስለሆነ የምትነሱት አእምሯችሁ ማሰብ ይጀምራል። እንደሚሰማችሁ አይነት ስሜት ሀሳብ ማለት ነው። እንደሱ አይነት ሀሳብ ደግሞ ይሄ ሰውነታችን ላይ ስለተሰማንና አእምሯችን ላይ ስለመጣ ትኩረት ምንሰጠው ከሆነ ዛሲት ሉፕ ውስጥ እንገባለን። በቃ አዙሪት ማለት ነው። ካያችሁ የህፃናት መጫወቻ ላይ ፈረስ አለ፣ እየተጫወቱ ነው። ፈረሱን እየተጫወቱበት ነው ልጆቹ። ፈረሱ የትም አይሄድም ካያችሁ፣ በቃ እንዲህ ይላል፣ የትም አይሄድም። ግን ያው ልጅ ናቸው ይጫወታሉ ማለት ነው። ህይወታችሁም እንደዛ ይሆናል፣ አንድ አይነት ማለት ነው። ምክንያቱም ብቸኛ ህይወት ያለው ህይወት ላይ ያለው ቦታ ማንነታችንና እምነታችን ለመሰላችሁ። ሰዎች አገር ቀይረው ህይወታቸው አይቀየርም። ሰዎች ሰፈር ቀይረው ህይወታቸው አይቀየርም። ሰዎች ሪሌሽንሺፕ ቀይረው ያንኑ አይነት ህይወት ነው የሚያጋጥማቸው። ለምን ካላችሁ የትም ቦታ ይዘን ስንሄድ ይዘነው የምንሄደው ምናችንን ነው? ያለን ሀሳብ፣ ስሜት፣ እምነታችንን ነው። ህይወታችን የሚሆነው ደግሞ እምነታችን። ብዙ ነገር ቀይራችሁ ህይወታችሁ ካልተቀየረ ኦልሬዲ ምን
አዲክትድ የሆናችሁት ፋሚሊየር የሆናችሁት የለመዳችሁት በጣም ምርጥ ስለሆነ አይደለም አሁን ያላችሁን እምነት የያዛችሁ ስለ ራሳችሁ፣ ስለ ህይወት፣ ስለ ሁሉም ነገር ማለት ነው። ምናልባት የሆኑ ነገሮች ላይ እኔ እንደዚህ ነገር ላይ ጎበዝ አይደለሁም፣ እኔ እንደዚህ የውሸት እምነት ይዛችሁ እየኖራችሁ ነው ያላችሁት። ነግራችሁ እምነታችሁን የመጀመሪያው የምፈልጉትን እምነት 24 ሰዓት እዛ ላይ መኖር ፈልጋለሁ ነው ሀሳቡ። እሱ ላይ ከመሄዳችን በፊት መጀመሪያ ምን አይነት እምነት እንዳላችሁ ማወቅ አለባችሁ። ማለት የምትፈሯቸው ነገሮች፣ ማታረጓቸው ነገሮች፣ እያገኛችኋቸው ያልሆነው ነገሮች አሉ። ያ ነገር ለምን እንደሆነ ማወቅና ማየት አለባችሁ። የትኛው እምነቴ ምን አይነት እምነት ስላለኝ ነው ያን ነገር እያገኙ ያልሆነው፣ ያን ነገር ማላረገው ምን አይነት እምነት ስላለኝ ነው ብላችሁ ቁጭ ብላችሁ ከራሳችሁ ጋር ሆነስት ሆናችሁ አውሩ። ብዙ ሰው ራሱን ይዋሻል፣ ለዛ ነው የማይቀየረው። ራሳችሁን አትዋሹ። እያገኛችሁት እየፈለጋችሁ እያገኛችሁ ያልሆናችሁት ነገር ካለ እንዳታገኙት እየያዛችሁ ያለው የራሳችሁ እምነት ነው፣ ስለዛ ነገር ወይም ስለ ራሳችሁ ያላችሁ እምነት ማለት ነው። ያ ነገር ስላችሁ ገንዘብ ሊሆን ይችላል። ያ ነገር ስላችሁ አሁን ካላችሁበት በላይ ማድረግ ሊሆን ይችላል። ያ ነገር ስላችሁ አሁን ካላችሁ ሪሌሽንሽፕ በላይ ሊሆን ይችላል። ስለዚህ እሱ ማድረግ ካለባችሁ አሁን ያላችሁን እምነት አውቃችሁ መቀየር መቻል አለባችሁ። ለምን ካላችሁ አጥር ሆኖባችኋል። እዚህ አይናችሁ ላይ ተጋርዶባችኋል። ህይወት ላይ እያየን የምንኖረው ህይወት ላይ ያለውን ነገር ሳይሆን እምነታችንን ነው። ማለት እዚህ አይናችሁ በእምነቶቻችሁ የተሸፈኑ እንደሆኑ ማወቅ አለባችሁ። ስለዚህ ያንን ካላረጋችሁ፣ ያንን ነገር ካልቀየራችሁ፣ ያን ነገር ካልቀየርሽ አጥር ነው የሚሆንባችሁ። እስር ቤት ውስጥ ነው የምትሆኑት፣ የራሳችሁ የማይታይ እስር ቤት ማለት ነው። ስለዚህ የማይታየው እስር ቤት መጀመሪያ መታየት አለበት። ማወቅ አለባችሁ ምን አይነት እምነት ነው ያለኝ፣ ከየት ነው ያመጣሁት። ምናልባት ከቤተሰብ ሊሆን ይችላል፣ ምናልባት በራሳችሁ ላይ ባረጋችሁት ላይ ብቻ በሆነ እናንተም የረሳችሁት ግን የምታፍሩበት ነገር ሊኖር ይችላል። ራሳችሁ ላይ ምናልባት መልካችሁ ሊሆን ይችላል፣ ምናልባት የሆነ ጊዜ ያረጋችሁት ነገር ሊሆን ይችላል። ምናልባት ቤተሰብ ይሄ ነገር እኮ ተብላችሁ ሊሆን ይችላል እና ረዥም ጊዜ እሱን ተሸክማችሁ እየኖራችሁ ይሆናል። እናንተ ረስታችሁታል። ያኔ ግን የተጣለባችሁ፣ ያኔ ግን የተሰጣችሁን ሀሳብ ተቀብላችሁ እውነት ነው ብላችሁ ወስዳችሁ እየኖራችሁ ሊሆን ይችላል። ለምን ካላችሁኝ አንድ ሰው ልንገራችሁና ከሆነ ደረጃ በላይ ማደግ አይችልም። ብቻ እያደገ አይደለም ማለት ሁሌ የሆነ ደረጃ ላይ ይደርስና ይወድቃል፣ አያድግም ማለት ነው። ለምን ብሎ ራሱን ሲያይ አንደኛ ቤተሰቦቹ በፊት ላይ ማለት ነው አባቱ ከእናቱ ጋር ከተለያየ በኋላ ድሮ የሚሰጠውን ፍቅር አይሰጠውም። እንደውም አንድ ጊዜ ነግሮት ነበረ፣ አንተን ሳይህ በቃ የእናት ነገር ነው የሚመጣብኝ ብሎት ነበር። ያኔ ያ ልጅ ምን ብሎ ያስባል? በቃ እኔ የሆነ ጥፋት እንዳለበት ነው የሚሰማው። አባቱ ላይ የሆነ ነገር እንዳረገ ነው የሚሰማው። ምንም ያውቀው ነገር የለም፣ ምንም ያደረገው ነገር የለም። ግን ያኔ በልጅነቱ ያንን ስለሰማና ያንን ነገር ስላየ በቃ ችግር አለብኝ ብሎ ነው የሚያስበው። ስለዚህ የሆነ ስኬት ሊያገኝ ሲል ወይም ደግሞ ካገኘ በኋላ ምን ያደርጋል? ራሱን ሳቦታጅ ያደርጋል። የሆነ ነገር አድርጎ ወደ ታች ይወድቃል። ለምን? ችግር አለብኝ የሚል ነገር። ቅርታ ምንም ችግር የለበትም እኮ ግን ችግር አለብኝ የሚል እምነት ማን የሰጠው? በቃ ቤተሰብ የሰጠው። ማወቅ ያለባችሁ ነገር ምናልባት እነዚህ ይሄ እስር ቤት የሆነባችሁ እምነታችሁ የእናንተም አይደለም፣ ሰውን የሰጣችሁ እምነቶቻችሁ ደግሞ አሁን የምታምኗቸው ነገሮች ለግባችሁ ለምፈልጉት ነገር እየጠቀማችሁ ካልሆነ እያሰራችሁና እየተቆጣጠራችሁ እንደሆነ ማወቅ አለባችሁ። ስለዚህ ከዛ ውስጥ መውጣትና አዲስ እምነት መገንባት አለባችሁ፣ የምትፈልጉትን አይነት ማለት ነው። የመጀመሪያው ነገር ሌባውን ማወቅ ነው፣ የሚያስራችሁ የሚይዛችሁ ወደኋላ የሚጎትታችሁን ማለት ነው። ለበኋላ ስለሚጠቀም ነው የምነግራችሁ። እሱን በደንብ አውቁልኝ፣ አሁን ካወሯችሁ በራሳችሁ ማለት ነው። ቀጣይስ ምንድነው ማድረግ ያለብኝ ካላችሁ የምትፈልጉት አይነት እምነት መገንባት አለባችሁ። የምትፈልጉትን ውጤት ይህን እፈልጋለሁ የምትሉትን ነገር ያለው ሰው የሚኖረው ምን አይነት እምነት ነው የሚለውን ማወቅ አለባችሁ። እንግዲህ እስካሁን ቪዲዮችን ካያችሁ ያንን እምነት ብታውቁ ይመስለኛል። ያ የምትፈልጉትን ነገር ያሳካ ሰው እንዴት ይሰማዋል? እንዴት ያስባል? እንዴት ነው የሚራመደው? ምን አይነት አቲቲዩድ አለው? ስለ ህይወትም ስለ ራሱም ስለ ስራው ምን አይነት እምነት አለው? ለምሳሌ ሁለት ሰዎች እናስብና አንደኛው ጥሩ ነጋዴ ነው፣ በደንብ ገንዘብ ይሰራል ሁሌ ማለት ነው። አንደኛው ደግሞ እየሰራ አይደለም። ሁለቱ የተለያየ እምነት ነው ያላቸው። ያ ማለት ለምሳሌ በጣም የሚሸጠው ሰው ምን አይነት እምነት አለው ካላችሁ ሁሌ እንደሚሸጥ ነው የሚያውቀው። ማለት ጠዋት ሲነሳ ዛሬ ሽያጭ እንደሚኖረው ገንዘብ እንደሚያገኝ ነው የሚያስበው እና የሚያውቀው። ኢቭን ሁለቴ ያስብም ትዝም አይሉ።
ማያገኘው ሰው ትዝ እንደማይለው ማለት ነው። ማያገኘው ሰው ደግሞ ረዥም ጊዜ ያላገኘው ሰው ጠዋት ሲነሳ ታገኛለህ ወይ ብትሉት ጭራሽ ነው የሚለው። ሁለቱም እምነት አላቸው። አሁን በምንም ምክንያት ሊሆን ይችላል እምነቱ ያላችሁ፣ ግን ያ እምነት ይጠቅማል ወይ ነው። ምክንያቱም ያ እምነት ነው ወደ ተግባር፣ ያ እምነት ነው ህይወታችን ላይ ውጤት የሚያመጣው። አንድ ሰው እንደዚህ ሰው መሆን ከፈለገ፣ በደንብ እንደሚሸጠው ሰው መሆን ከፈለገ እንደሚሸጠው ሰው አይነት ሀሳብ፣ ስሜት ሊኖረው ይገባል፣ እምነት ሊኖረው ይገባል። ምክንያቱም ቅድም እንደነገርኳችሁ ህይወት ላይ የምናየው እምነታችንን ነው ያልነውን ነው። ይሄ አይናችን እንዳልኳችሁ መጋረጃ እንዳለው አስቡ። ዘሞመንት እምነታችሁን ሲቀይሩ የምታዩት ነገር ይቀየራል። ኦፖርቹኒቲዎች ይታያችኋል። ድሮ ያላያችሁት ነገር ይታያችኋል። ምናልባት ያን ቡቲክ ይሄን ሰውዬ ስናስበው ቡቲኩን ማስተካከል ሊታያችሁ ይችላል። ሀሳብ ሊመጣላችሁ ይችላል። ለምን? ሁሌ ሴልስ ነው የሚታያችሁ። ይሄ መጋረጃው መቀየር አለበት። ይሄን አዲስ እምነት ማወቅ አለባችሁ። ከዛ እስካላችሁ 24 ሰዓት እንደዛ ሰው ኦፕሬት ማድረግ አለባችሁ። 24 ሰዓት የምትፈልጉት ውጤት እንዳለው ሰው ኦፕሬት ማድረግ መጀመር አለባችሁ። ምን ታጣላችሁ? ምንም 5 ሳንቲም አትወጡ። 24 ሰዓት ብሮድካስት እያደረግን ነው። 24 ሰዓት እያሰብን እየተሰማን ሆን ብላችሁ ኢንቨስት ኢን ዩርሰልፍ፣ በሀሳብ በስሜት የትኛው ሰልፍ ላይ? አዲሱ ሰውዬ ላይ፣ የአዲሱ ሰው ሀሳብ፣ የአዲሱ ሰው ስሜት ላይ ሆን ብላችሁ ኢንቨስት አድርጉ። በነገራችሁ ሆን ብላችሁ 24 ሰዓት እምነት ላይ መሆን እንድችሉ መጀመሪያ እናንተ ኢንቴንሽናሊ እና ኮንሽስሊ ማድረግ መቻል አለባችሁ። ከሆነ ጊዜ በኋላ አዳፕት እስክታደርጉ ድረስ ይሄ የምነግራችሁ ለጥቂት ጊዜ ነው የምታደርጉት እና ደግሞ እስከዛሬ አድርጋችሁታል ሁሉም ነገር ላይ ማለት ነው። የትኛውም ነገር ላይ አዲስ ሆናችሁ ስትጀምሩ ኢንቴንሽናሊ ነበር የምታደርጉት። ይፈርታል መጀመሪያ ላይ ሁሉም ነገር ይፈርታል። አሁንም አዲስ ሰው አዲስ እምነት እየያዛችሁ ነው። ስራ ማለት ነው። እሺ ማለት መኪና እንደመለማመድ በሉት። አዲስ ሰው መሆን እየተለማመዳችሁ ነው። አዲስ እምነት ላይ፣ አዲስ ፍሪኩዌንሲ ላይ፣ አዲስ ሀሳብ ላይ እየተንቀሳቀሳችሁ ነው እና እንደ መኪና መንዳት፣ በእግር መሄድ እንደነበረው ሌላም አዲስ ነገር ስትጀምሩ እንዳለው ሬዚስታንስ ሊያጋጥማችሁ ይችላል። ከምን? ከድሮ ማንነት። ለምሳሌ በቀኝ መጻፍ የለመደ ሰው በግራ ጻፍ ቢባል፣ ወይም ደግሞ ልጆችን ታያላችሁ ብዙ ጊዜ ወላጆች በቀኝ እንዲጽፉላቸው ስለሆነ የሚፈልጉት ወይም በቀኝ እንዲበሉ በግራ የሚበሉትን በግራ የሚጽፉትን በተፈጥሮ ማለት ነው እየቀጠቀጡ ወደዚህ ያስመልሷቸዋል። በነገራችሁ ምን ይሆናሉ? በግራ የሚጽፍ የነበረው ልጅ በቀኝ ጻፍ ሲባል አንዳንዴ ያመልጠዋል እና በግራ መጻፍ ይጀምራል። በቀኝ ብላ እየተባለ አንዳንዴ ረስቶ በግራ ይበላል። እናንተም አዲስ ነገር ስትጀምሩ በእርግጠኝነት እንደዛ ሆናችሁ። በነገራችሁ አእምሯችን አዳፕት ማድረግ ነው የሚጠበቅበት። ደግሞ ጥቂት ጊዜ ነው ኮንሽስሊ የምታደርጉት ትንሽ ልምድ እስኪሆንባችሁ ድረስ። አንደኛ አዲሱን እምነት ለ24 ሰዓት ሁሌም እዛ ላይ ለመኖር የሚያስፈልጋችሁ ወሳኝ ነገር ምንድን ነው? የምር ፍላጎት ነው። የምር ህይወታችሁን ለመቀየር አሁን ካላችሁበት ለመውጣት ጠንካራ ፍላጎት ሊኖራችሁ ይገባል። ምክንያቱም ጠንካራ ፍላጎት ሲኖረው ሰው ምንም ያደርጋል አይደለም። አሁን ደግሞ አዲስ ሀሳብ አዲስ ሰው ለመሆን ጠንካራ ፍላጎት እና ጠንካራ ዲዛይር ኢነርጂ ያስፈልጋችኋል እና በፓሽን ነው ወደ አዲሱ ሰው መሄድ ያለባችሁ እና መሆን ያለባችሁ። አዲስ ነገር ስትጀምሩ የሆነ ነገር ስታደርጉ ደስ ብሏችሁ በኢነርጂ እንደምታደርጉት ደስ የሚላችሁን ነገር እንደምታደርጉት ይህንንም እንደዛ ነው ማድረግ ያለባችሁ። ስለዚህ እንደዚህ አይነት ጥብቅ ፍላጎት ሊኖራችሁ ይገባል። ኦፍኮርስ ደግሞ ይኖራችኋል። ለዛም ነው ቁጭ ብላችሁ ያላችሁት። ግን ደግሞ የሆነ ቆንጠጥ አድርጋችሁ ራሳችሁን አስነሱት። ምን ለመሆን? አዲሱን ሀሳብ ለማሰብ ኢንቴንሽናሊ ኢፈርት አለው። መጀመሪያ ላይ የምር አይመስልም፣ ናቹራል አይመስልም፣ ፌክ የሆናችሁ ይመስላችኋል። ቀስ እያላችሁ ደግሞ ኢፈርት አለው፣ ግን እየለመዳችሁት ነው። መጨረሻ ላይ የምነግራችሁ ኢፈርት አይጠበቅባችሁ። ናቹራሊ እያደረጋችሁት ነው ራሳችሁ የምታገኙት። ናቹራሊ ያን ሰው ሁናችሁ እድል እየታያችሁ ውጤት እየታያችሁ ውጤታማ ሆናችሁ ነው ራሳችሁ የምታገኙት። አይ ካንት ዌት። የምር ይሄንን ለ24 ሰዓት መፈልጉትን ሀሳብ እያሰባችሁ መፈልጉት ላይ ብቻ እየሆናችሁ ከዛ ሰው ላይ ኦፕሬት እያደረጋችሁ ሀሳብ አይመጣልኝም ማለት አትችሉም። እድል መንገድ አይታየኝም ማለት አትችሉም። ይታያችኋል እና ህይወታችሁን ኢንስታንትሊ ነው መቀየር የምትችሉት። ምክንያቱም እስከዛሬም የያዛችሁ መጋረጃው ነው ማለት ላይክ ህይወታችሁ ሙሉ ሳታውቁት እናትና አባቶቻችሁ ኢማጂን አይን ላይ ሌንስ እንደሚደረግ ታውቃላችሁ ብዬ አስባለሁ። በመነጽር ፋንታ ሌንስ ያደርጋሉ። ሰው ብቻ
ከለር ያለው ሌንስ ነገር አይናችሁ ላይ እዚህ ጋር አድርገውላችሁ ነው የምትኖሩት ብላችሁ አስቡ እና ያ የተደረገው ነገር ወይ ጥቁር ወይ አረንጓዴ ወይ ቢጫ ነው፣ ብቻ የሆነ ከለር አለ። ሶ እናንተ ከልጅነት ጀምሮ የሚታያችሁ ምንድን ነው? ቢጫ ነው። ተረድታችሁኛል? ሶ ያ ልጅ ውጭው እንደዛ ስለሆነ ሳይሆን እዚህ አይን ውስጥ ያለው ያ ስለሆነ ነው እንደዛ እያየ እየኖረ ያለው። እኔ አሁን እያልኳችሁ ያለሁት ህይወታችሁ ላይም አሁን እየኖራችሁ ያላችሁት በሌላ ምክንያት አይደለም። እዚህ አይናችሁ ላይ በጋረዳችሁት እምነት በሚባል ሌንስ ነው። እምነት የሚባለውን ሌንሳችሁን መቀየር ትችላላችሁ። ካሜራ ላይ ካያችሁ ሌንስ ይቀይራሉ፣ ጥራቱን ምኑን ለመጨመር። አሁንም ህይወታችሁ ላይ ውበቱን ኢዲት ስታደርጉ የምታውቁ ከሆነ ሳቹሬሽን ምናምን የሚባል ነገር አለ። ኮንትራስቱን፣ ኳሊቲውን፣ ክላሪቲውን ለመጨመር እምነት የሚባል ነገር ነው የምትቀይሩት። እዚህ አይናችሁ ላይ እንደሚለጠፍ አስቡ። እሱን ካሰባችሁ 24 ሰዓት እዛ ላይ መሆን አለባችሁ። አሁን ስትሰሙኝ ምንም ላይ እንዳልሆነ እንደተቸገረ ሰው እየሰማችሁኝ ከሆነ እሱን አራግፉት። ኦልሬዲ እንደደረሰ ሰው ስሙ። ኢቭን ስትሰሙ ነው ምላችሁ ምሰሩትን ስትሰሩ የትኛውም ነገር ላይ ልትሆኑ ትችላላችሁ። እዛ ቦታ እንደደረሰ ሰው አስታውሱ እና እንደዛ ሰው አክት አድርጉ። ከዛ ሰው ኦፕሬት ማድረግ ጀምሩ። ከሱ ማድረግ ጀምሩ። 24 ሰዓት ነግራችሁ ጥቂት ጊዜ ነው። ጥቂት ጊዜውን ስታረቁ እና መጀመሪያ ላይ ሬዚስታንስ ሊያጋጥማችሁ ይችላል። ከራሳችሁ ሀሳብ ውሸት ያሳያችኋል። ድሮ የተፈጠረ ነገር ያስታውሳችኋል። ምን እንድታረጉ ወደኋላ እንድትቀሩ፣ ከዛ ኦፕሬት እንዳታረጉ የሚያመጣላችሁ ደግሞ ሀሳብ ምን አይነት ነው ካላችሁ፣ ቅድም እንደነገርኳችሁ የድሮ ሀሳብ የድሮ እምነቶቻችሁ ብቅ ይላሉ። ውሸት ናቸው። ሁሉም ሀሳብ እንደሆነ ወቁ። እናንተ የመረጣችሁትን አቴንሽን መስጠትና መቀበል ትችላላችሁ። የድሮ የሆነ ማፈልጉት የውሸት ሀሳብ ሲያመጣላችሁ እኔን አይገልጸኝም ብላችሁ መቀጠል ጀምሩ። ለምሳሌ አረንጓዴ ፀጉርህ አያምርም ብልህ ወይም ብልሽ አይደብራችሁም። ለምን? አረንጓዴ ፀጉር ስለሌላችሁ ትኩረት ማሰጡትም አቴንሽን አሰጡትም ለወሬ ዞር ትላላችሁ። ስለዚህ ከውጭ የምታዩት ሀሳብ ሲመጣላችሁ ግድም አይስጣችሁ። ፍላጎታችሁ ላይ ብቻ ሀሳባችሁ ኦልሬዲ እንዳለው ሰው ኦፕሬት አርጉ። እንዳለው ሰው ይሰማችሁ፣ እንዳለው ሰው አስቡ። 24 ሰዓት ለትንሽ ጊዜ ነው የምታደርጉት። ከሆነ ጊዜ በኋላ ማድረግ አይጠበቅባችሁም። የሆነ ጊዜ ስላችሁ ብዙ አይደለም። ነግራችሁ በ24 ሰዓት ውስጥ ውጤት ማየት ትችላላችሁ። ብዙ ነገሮች ሲቀያየሩ፣ መንገዶች ሲታያችሁ፣ አይናችሁ ሲከፈት፣ ስትረጋጉ፣ ሀሳብ ስሜታችሁ ሲቀየር ታዩታላችሁ። ስለዚህ ቪዲዮ ላይ ያገኛችሁትን የገባችሁን ነገር ኮሜንት ላይ መጻፍ እንዳትረሱ። ነው አንተዋን ኮቺንግ የምትፈልጉ ሰዎችም ቅድም እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩ። ይመቻችሁ። ውጤታችሁን ማየት